እንቅልፍ ማስብ ይመስልሻል? ንገሪኝ፣ ምን ሆነሽ ነው? ደህና ነኝ፣ ምንም አልሆንኩም። ብቻ ግን አደራ የተፈጠረውን ነገር ለዛም እንዳትነግረው። እሺ። ምን ድንገት ግድግዳ መጥቶ ተጋጨኝ ነው እያልሻለሽ? እንደዛ ማለት ነው እንግዲህ። ጆሲ እስከ ዛሬ ድረስ ወንድሙን ወዶ ለወንድሙ እመም ተጨንቆ ሳይሆን ሰላምን ለማግኘት እንደነበረ ሳሚ ደረሰበት። በጣም አዘነበት። ምክንያቱም ይወደኛል፣ ያከብረኛል፣ ለእኔ ያስብለኛል ብሎ ሲያስብ የነበረው የገዛ ወንድሙ አብሮ አደጉ ከርቶታል ማለት ነው። ለሜሮን የሜሮን ማንነት ሲያጋልጥልን የነበረው ሁሉም ነገር ትቶ ከሜሮን ጋር ተስማምቶ ሰላምን የራሱን ለማድረግ ወስኗል ማለት ነው። ጆሲ ሜሮን ይሄ ነገር በደስታ ነበር የተቀበለችው። ምክንያቱም ጆሲና ሰላም አንድ ላይ እንዲሆኑ ትፈልጋለች። ከሳሚ አጠገብ እንድትርቅ ትፈልጋለች። ሳሚ እንዲጠላት ትፈልጋለች። እሱን ለማድረግ ደግሞ ብዙ ነገሮችን ለፍታ ነበር እና አልተሳካላትም ነበረ። አሁን በጆሲ በኩል ተሳክቶላታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች አሴት ክፍል 18 ላይ እንግዲህ ጆሲ ሰላምን የራሱን ለማድረግ ብዙ ነገሮችን እስከዛሬ ድረስ ሲያደርግ ነበረ። ወደ እሷ ለመጠጋት ስልክ ይገዛል፣ ብዙ ነገሮች ሲፈጥር ነበር፣ ግን አልተሳካላትም ነበረ። አሁን ደግሞ ሜሮንም መጥፎ አስብሎ ከዛ በኋላ ለሳሚ እሱ እንደሚያስብለትና ሳሚን እንደሚወደው እዚህ ቤት የሚቆይበትን አላማ ሳሚ ብቻ እንደሆነ ለማሳመን ሙከራ አድርጎ ነበረ። ብዙ ጊዜ ካየ ነው ማለት ነው ድራማውን እና ሰላምን ደግሞ ሜሮን ተናግራ ነበረ እዚህ ቤት የምትቆይበት ሀሳብ ሳሚ ሳይሆን ሰላምን የራስ ማድረግ ስለምትፈልግ እና ከሰራተኛዋ ፍቅር ስለያዘግ ነው የዚህ ቤት ውስጥ መቆየት የምትፈልገው። አታሳብብ፣ በሳሚ በውዱ ባሌ እኔና አባቱ አለንለት በማለት ብዙ ጊዜ ስትናገር ነበር። ያኔ ግን ማንንም አላመናትም ነበር፣ ሳሚም አላመናትም ነበር። ለኔው ብሎ ነው እዚህ ቤት ያለው፣ ቢያፈቅራትም ችግር የለውም በማለት ነበር ሲመልስ የነበረው። ግን ዛሬ እውነቱን አይቶ ተቃቅፎ ሲያያቸው በጣም ነበር የተናደደው። እሳት ነበር የጎረሰው። በህመሙ ላይ ሌላ ህመም ነበር የጨመሩበት። በጣም ከባድ ነገር ነው ይሄ ማለት ነው። ምክንያቱም ሳሚ በዚህ ሰዓት ይሄ አልነበረም የሚያስፈልገው፣ እንክብካቤ ብቻ ነበር